ወደ ዋናው ጥያቄ እንምጣ። ብዙ ጊዜ የዘላለም ሕይወት ያገኙ ሰዎች አይጠፉም የሚለው ትምህርት ሲነሳ ይጠፋሉ የሚሉ የመጽሐፍ ቅዱስ ክፍሎች እኮ አሉ ብለው ሰዎች ያነሳሉ። በዋናነት የዕብራውያን መጽሐፍ ሌሎች እንዳሉ ሆነው ማለት ነው። እነዚህ ጥቅሶች በትክክል የዘላለም ሕይወት ያገኘ ሰው ይጠፋል የሚለውን ያስተምራሉ? በእርግጥ ይህን ጥያቄ ሳነሳላችሁ ትንሽ ውስጤን ከበድ እያለኝ ነው። ለምን ጥቅሱ የዘላለም ይሰጣቸዋለሁ ለዘላለም አይጠፉም ብሎ ከጌታ ተቃራኒ እየተናገርኩ ስለሆነ ትንሽ ከብዶኛል። ግን ለሰዎች ስለሆነ ምንም ማድረግ አንችልም። እስቲ እናንሳቸው። መልካም። ምንድን ነው ከመካድ ጋር ተያይዞ የተነገሩ ናቸው በዕብራውያን መልእክት ውስጥ የሚገኙት እና ብዙ ጊዜ ሰዎች የሚጠቅሷቸው ጥቅሶች ድንገት ኃጢአት ቢሰራ አንዳንድ ሰዎች የሰማሁት ድንገት ኃጢአት ቢሰራ ላያጣ ይችላል የዘላለም ሕይወቱን ይሉና ከካደ ግን ያጣል አይነት ነገር ነው የተፈጠረው። ሙግት እንደዚህ አይነት ነገር ነው እና በብዛት የሚጠቀሰው ዕብራውያን 6 ነው። የዕብራውያን ምዕራፍ 6 ቁጥር 3 ጀምሮ ባነበው ጥሩ ነው እስከ 6 ድረስ እግዚአብሔር ቢፈቅድ ይህን እናደርጋለን ይልና አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን ካለ በኋላ መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን ይላል። እንደገና ለንስሐ እነርሱን ማደስ የማይቻል ነው ካለ በኋላ ለራሳቸው የእግዚአብሔርን ልጅ ይሰቅሉታልና ያዋርዱትማልና ነው የሚለው። አሁን እነዚህን ከሃዲዎች ነው እንግዲህ ለንስሐ ማደስ የማይቻል የተባሉትን ከሃዲዎች እንደ አማኝ በመቁጠር ነው አሁን ሰዎች እየሳቱ ያሉት። እንደ አማኝ ሊቆጥሩ ደግሞ እንደ ፍንጭ አድርገው ብዙ ጊዜ የሚያነሱት ያው ብርሃን የበራላቸው የሚል ነው። ይሄ ዝም ብሎ የእውቀት ብርሃን ነው እንጂ የሕይወት ብርሃን አይደለም። ያው የሚሰበከው ወንጌል ሲሰበክ ይሰማሉ። እንደ ማንኛውም ሰው የሚያውቁት ነገር ይኖራል። ከዛ ደግሞ ሰማያዊ ስጦታን የቀመሱትን ይላል። አብረው ተቀላቅለው ባሉበት ሁኔታ ለሌላው የመጣውን እነሱም እንጆይ ያደርጋሉ። የሆነ መደሰት ምናምን ነገር ሊኖራቸው ይችላል። መቅመስ ነው እንጂ መቀበል አይደለም። ወደ ውስጥ መግባት መዋሃድን አያሳይም። ከመንፈስ ቅዱስም ተካፋይ መሆን፣ ይህም መንፈስ ቅዱስን መቀበል ማለት አይደለም። የመንፈስ ቅዱስ ስራዎችና ባርኮቶች በጉባኤ መካከል በክርስቲያኖች በዳኑት መሃል በሚከናወንበት ጊዜ አብረው ስለተቀላቀሉ ለጊዜው ያው ደስ የሚሰኙበት ሁኔታ ሊኖር ይችላል። ያ ነው መካፈል ማለት። ከዛም ሁሉም አንድ አይነት ጠባይ ነው ያለው። መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለምን ኃይል የቀመሱትን ይህም መቅመስም እንግዲህ አንደኛ የእግዚአብሔር ቃል ሲነገር ይሰማሉ። ያው እዛ ጭንጫው ላይ እንደተዘራው ነው፣ አይዋሃድም አይደል? ወደ ውስጥ እንደዛ አይነት ዘር ሆኖ ሰምተውት ይሄዳሉ። ወይም ደግሞ መንገድ ዳር ያለውን ይለቅመዋል፣ ወይም ሾክ ላይ እንደወደቀው ማለት ነው። ዘሩ እኮ ያው የእግዚአብሔር ቃል ምሳሌ ነው። ግን ልብ በሉ መሬቱ ግን አራተኛው ብቻ ነው መልካም አይደለ? ስለዚህ የእግዚአብሔርን ቃል መቅመስ ማለት ያ ቃሉ ይወድቅባቸዋል ዞሮ ዞሮ እንደዛ ማለት ነው። ይሰሙታል አብረው በሚገኙበት ጊዜ እና ፋይናሊ ምንድን ነው የሚለው? በኋላ የካዱትን ይላል። ምንድን ነው የካዱት የሚለው ጥያቄ ነው አሁን ነጥቡ። ሰው ግልጽ ሊሆንለት የሚገባው የካዱት ምንድን ነው የሚለው ነገር ከልብ ያመኑትን ነው ወይስ አምነናል ያሉትን ነው? እኔ ለተመልካቾች ይህን ጥያቄ ነው ማነሳው። ሰዎች አምነዋል ብለው ያስቧቸዋል፣ ምክንያቱም ጌታዊ ጌታዊ የሚሉ ናቸው። አምነናል ብለው ገብተዋል። አንዳንዶቹ ደግሞ ተጠምቀዋል። እንደ ሲሞን የሰማርያው ጠንቋይ ሲሞን ተጠምቋል። ሲሞንም አመነ ይልና ተጠምቆም ከፊልጶስ ጋር ይተባበር ነበር። ለዛውም ፊልጶስ አጠገብ በቃ ሆኖ እዩኝ እያለ ማለት ነው። ግን እኮ ሰውየው ስቲል ጠንቋይ ነው። በኋላ ነው የታወቀው አይደለ? በኋላ ይህንን ስልጣን ስጡኝ ብሎ
በጴጥሮስና በዮሐንስ ፊት ገንዘብ ሲያመጣ በገንዘብ ሊገዛ ሲሞክር ብርህ ከአንተ ጋር ይጥፋ ካለው በኋላ ልብህ በእግዚአብሔር ፊት የቀና አይደለምና የሚል ቃል አለ። ስለዚህ ስትሬት ወዴት ነው የሄደው ጴጥሮስ? ወደ ልብ ነው፣ ወደ ውስጥ። ልቡ አላመነም፣ አፉ ነው ያመነው። ውጫዊ በሆነ መንገድ ነው የተቀላቀለው። ይሄ ሰው ጥሩ ማሳያ ነው። ዝም ብሎ መቀላቀል አይነት ነው። የአፍ አማኞች የምንላቸው ይሄ ነው። እና እዚህ ጋር በደንብ በቃ መነጋገር ያለብን ነገር ምንድን ነው? መካድ የሚለውን ነገር ለማሳየት ማመን የሚለውን ነገር በአግባቡ መለየት ያስፈልጋል። የልብ እምነት አለ፣ የአፍ እምነት አለ። እውነተኛ እምነት አለ፣ ውጫዊ ደግሞ ዝም ብሎ የስም እምነት አለ። ሁለቱን ነገሮች ለይተን ማየት መቻል አለብን። የዮሐንስ ወንጌል ምዕራፍ 2 ላይ እንመልከት። በፋሲካ በዓል ጌታ ኢየሱስ ክርስቶስ ምልክቶችን አደረገ። ከዛ የሚለን ምንድን ነው? ቁጥር 23 እና 24 ብዙዎችም ይሄን ምልክት አይተው አመኑ ነው የሚለው። ስታዩ አመኑ ነው የሚለው ቃሉ እና አመኑ ስለተባለ አመኑ ልንል ነው። እዛው ላይ ምን ይለናል ሲያብራራው? ኢየሱስ ግን በሰው ልብ ያለውን ያውቅ ነበርና ስለ ሰውም ማንም ሊነግረው አያስፈልገውም ነበርና አይተማመናቸውም ነበር ይላል። ስለዚህ እውነተኛ ያልሆነ እምነት ይዘው ሊቆዩ ይችላሉ፣ ይገባሉ ማለት ነው። ዮሐንስ 8ም ላይ እንደዚሁ አይደል? እናንተ ከአባታችሁ ከዲያብሎስ ናቸው ይላቸዋል። አመኑ የተባሉትን እኮ። ስለዚህ ምንድን ነው በውጫዊ መንገድ አንድ ነገር የሆነ ነገር ለጊዜው አሳምኗቸው ስሜታዊ ሆነው ይገባሉ። ገብተው ግን ውስጥ ተቀላቅለው ያው የአባታቸውን ስራ አይተውም፣ ወይም ቀድሞ የነበራቸውን ማንነት ይዘው ይቀጥላሉ። በአፍ ሲታዩ ጌታ ሆይ ጌታ ሆይ ይላሉ። እውነተኛ አማኝ ሊመስሉ ይችላሉ። የሆነ ቦታ ላይ ስናያቸው ግን በቃ ኃጢአትን እንደ ውሃ ሲጨልጡ እንዲህ አይነት ሰዎች ናቸው። ከዛ እነዚህ አይነት ሰዎች የሆነ ጊዜ በቃ እንደው ምን አይቼዋለሁ ዝም ብሎ ነው ምናምን ብለው ክርስትናን ጥለውት ይሄዳሉ። ከዛ የክርስትናን ስም ሲያጠፉ ነው የምታገኛቸው። እንደነዚህ አይነት ሰዎችን ለንስሐ ማደስ አይቻልም። ለምን? እድል ተሰጥቷቸዋል። በቂ እድል ገብተው እስከ ማየት ደርሰዋል። ስለዚህ እነዚህ ሰዎች የሚባሉት አሁን ሕይወት አግኝተው ጠፉ ነው እንደሚባሉት። በሰው ዘንድ እኮ ነው አመኑ የተባለው። ስለዚህ በሰው ዘንድ አመኑ የተባሉት በእግዚአብሔር ዘንድ አላመኑ። በሰው ዘንድ በሚታይ ሁኔታ የተቀላቀሉት ሰዎች እግዚአብሔር ግን ከመጀመሪያው አላወቅኳችሁም ይላቸዋል፣ ጌታዊ ጌታዊ የሚሉት። ስለዚህ እንደው ብዙ ነው ያለው። ምናልባት አንድ ነገር ልጨምርና እኔ ልቋጭ፣ እናንተም ታክሉበታላችሁ። አንደኛ ዮሐንስ ምዕራፍ 2 ላይ ያለውን ነው መጥቀስ የምፈልገው እዚህ ጋር። አንደኛ ዮሐንስ ምዕራፍ 2ን ላንብበው። ምዕራፍ 2 ላይ ከቁጥር 19 ስናነብ ምንድን ነው የሚለው? ከእኛ ዘንድ ወጡ ይላል። ካዱ እንደማለት ነው። ከእኛ ዘንድ በይፋ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከእኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። አሁን እነዚህ በዕብራውያን ላይ ያየናቸው ካዱ የተባሉት ሰዎች በፊት ከእኛ ወገን የነበሩ ናቸው፣ ስለገቡ ማለት ነው። ግን እኛ ነን እንጂ ከእኛ ወገን ያልናቸው ለካ እግዚአብሔር ከእኛ ወገን እንዳልሆኑ ያውቃል። አሁን እኛ ግን እንዲገባን ከእኛ ወገን እንዳልሆኑ ይገለጥ ዘንድ በእኛም በሌሎች ሰዎች ፊትም ይገለጥ ዘንድ ወጡ ይላል። ስለዚህ እነዚህ ሰዎች አምነው ነበር ማለት እንችላለን። እኛ አብረውን በኖሩበት ወቅት አምነዋል ብለን ስላልን እውቀት ስለማይኖረን ማለት ነው አምነዋል ማለት ነው። ስለዚህ ካዱ ማለት እውነተኛውን እምነት ካዱ ማለት ነው አይደለም። አምነናል ያሉትን አንድ ጀነራሊ ደግሞ አክሰፕትድ የሆነውን ሁላችን የምናምነውን እውነት ገብቷ ተቀባይነት ያለውን እውነት እነሱ ግን ሳይቀበሉት የኖሩትን ግን መስለው የኖሩትን ያንን እውነት በይፋ ከዱት ማለት ነው እንጂ ውስጣቸው በእምነት ተዋህዶ የነበረን አንድ እውነት ከዱ ማለት አይደለም። ስለዚህ ድሮውንም አማኞች አይደሉም። እነሱ ያመኑትን አይደለም የካዱት፣ እኛ ያመንነውን ነው የካዱት፣ ወይም አምነናል ያሉትን ነው የካዱት ነው የምንለው። ስለዚህ ድሮም ስላልዳኑ ነው እንጂ
እዚህ ጋር ድነው ጠፍተው አይደለም የሚለውን ነገር ለማስረገጥ ነው። ብዙ መግለጫዎች ስላሉ ለእናንተ ተዋለው ቀሪውን። እግዚአብሔር ይመስገን። ዕብራውያን 6ን ስናስብ አይኖቻችን ፊት ወይም ወደ ልቦናችን የሚመጣው የሰዎቹ እውነተኝነት ሳይሆን የእግዚአብሔር ሁሉ እንዲድኑ መውደድ። እዚህ ስፍራ ላይ ስለ ሁለት መሬት ያወራል። እግዚአብሔር እኩል ነው ዝናብ የሰጠው። አሁን የሰዎቹ ምላሽ ምንድን ነው? ለተገለጠው በረከት ምላሻቸው ምንድን ነው ነው ጥያቄው። ሰዎቹ ጋር የምንወርደው እዛ ጋር ነው። ያኔ ሐዋርያው ምን አለ? ይህን መልእክት የጻፈልን የእግዚአብሔር ባሪያ አንዳንዶቹ መልካም የሆነውን ምላሽ ሰጡ። ቁጥር 7 ላይ ለሚያርሷት የምትጠቅም አትክልትን የምታበቅል ከእግዚአብሔር በረከት ታገኛለች። እግዚአብሔር ለሰጠው በጎነት እሺ ብላ አመስግና ተቀበለች። ያችኛዋስ በረከቱን ተቀብላ ምላሿ ግን እሾህና ኩርንችት። ኃጢአት እኮ ነው ይሄ። ድፍረት አይደለ እንዴ? እግዚአብሔር ለሰጠው ነገር እንደዚህ አይነት ምላሽ። በተለይ ይሄ ነገር ሲነሳ የነዛ ሰላዮች ትዝ ይሉኛል። ሁሌም ሄደው ቀምሰው አይተዋት በኋላ አናምንም አሉ። እነዛ 12 ሆነው ገብተው 2 አመኑ፣ 10 ግን ጭራሽ ሌላውን ያስካዱት። ቀምሰዋለሁ በለሱን ሮማን ተሸክመው ይሄ ጥሩ ነው ይላሉ። ደግሞ ይሄ መልካም ነው። ጴጥሮስ ላይ ከዓለም ርኩሰት እዚህ እውቀቱን ተጠቅመው ያመለጡ የሚላቸው ሰዎች አሉ። እነዚህ አሳማዎቹና ውሾቹ ለጊዜው በቃ አፕሪሼት ያደርጋሉ። እንደነሱ አድናቂ የለም፣ ተናጋሪ የለም። ግባ ውረስ ሲባል ግን አይ ወደ ግብጽ ይሻለናል የሚል የማያምን ጠማማ ትውልድ አይነት ለዕብራውያን አማኞች ግልጽ ነው፣ በደንብ ነው የሚገባቸው። እና ጥቅሱ በአጠቃላይ የሚያሳየው እግዚአብሔር ለሰጣቸው በጎነት የእነርሱ ምላሽ መጨረሻ ላይ ልጁን መስቀል ማዋረድ ተብሎ የተገለጠ ነው። እና እስቲ ጸግሽ በዚህ ላይ ብትሄድበት መልካም ነው። የዕብራውያን አማኞች አሁን ያው ግርማ በደንብ አብራርቶታል፣ አንተም ገልጸዋል። እና ሁልጊዜም አንዳንዴ መጽሐፍ ቅዱስ አጻጻፍ ባህሪን ካለማወቅ የሚሳት ስህተቶች ይመስሉኛል። ለምሳሌ ይሁዳ መጽሐፍ ስታነበው እስከ ቁጥር 17 ድረስ የሚናገረው አመፀኞችን ነው የሚዘረዘረው፣ ክፉዎችን ነው እየዘረዘረ የሚመጣው። ልክ ከቁጥር 17 ግን እናንተ ግን ወዳጆች ሆይ ብሎ ወደ አማኞቹ ዘወር ብሎ ማውራት ይጀምራል። ልክ ኢየሱስ ፈሪሳውያንን ይናገርና እናንተ ግን ብሎ ዘወር ብሎ ወደ ደቀ መዛሙርቱ ያወራ ነበረ። ይሄም ክፍል ልክ እንደዚሁ ነው። አውርቶ ይመጣና ቁጥር 9 ላይ ምን ይላል? ስለነዛ መጨረሻቸው መቃጠል ነው ካለ በኋላ ቁጥር 9 ላይ ስለ እናንተ ግን ወዳጆች ሆይ ምንም እንኳ እንዲሁ ብንናገር አብልጦ የሚሻለውና ለመዳን የሚሆነውን እንዲሆንላችሁ ተረድተናልና እግዚአብሔር ቅዱሳን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ስለ ስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና እያለ ከዛ ስለ አማኞቹ ሲናገር ግን ሌላ ቻፕተር ነው የሚመጣው፣ ሌላ ነገር ነው የሚመጣው። እንደውም ለመዳን የሚሆነው ነገር ስለሆነላችሁ እናንተ ግን ቅዱሳን። አሁን እዛ ጋር የምናየው ነገር የለም። እናንተ ግን ምክንያቱም ጽሑፉ የተጻፈው ለማን ነው? መጽሐፉ የሚጻፈው አብዛኛው ለእውነተኞቹ ነው። ለእውነተኞቹ በሚጻፍበት ጊዜ በዛው ልክ ደግሞ የውሸተኞቹን ባህሪ ይገለጻል። ብዙ ጥቅሶችን አንደኛ ጴጥሮስ፣ ጢሞቴዎስ ላይ ብዙ ቲቶ ላይ አሁን ቲቶ ላይ እንደውም አንድ ቀደም ወንድሜ ግርማ ሲያነሳው ነበረ። እንደውም ጽሑፍ ላይ ጻፍከው ጽሑፍ ላይ ስለዚህ ስለ ዘላለም ሕይወት ላይ አስቀምጠዋል። አንድ ጊዜ ብርሃን ይበራላቸው የሚለው ምንድነው የሚለው? ቲቶ 1:16 ላይ እግዚአብሔርን እንዲያውቁ በግልጥ ይናገራሉ ይልና ዳሩ ግን የሚያጸይፉ የማይታዘዙ ለበጎ ስራ ሁሉ የማይበቁ ስለሆኑ በስራቸው ይክዱታል የተባሉ አሉ። አምነናል ከማለት አልፈው በግልጥ ይናገራሉ። እንደውም ሌላ ያሸማቀቃሉ። እንደኛ እኛ ጥግ ድረስ አልደረስክም እያሉ እስከ ማሸማቀቅ ድረስ ይደርሳሉ። ሌላውን ግን በስራቸው የሚያጸይፉና የማይታዘዙ ለበጎ ስራም የማይበቁ። አሁን የዕብራውያን አማኞች ተመልከት፣ ለበጎ ስራ ሁሉ በጎ ስራቸው ሁሉ የታወቀና ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ነው የሚለው። እነዚህኞቹ ግን ውሸተኞቹ ግን ቅድም ብላል፣ ዝናብ ወረደ መሬቷ ጠጣች፣ ግን እነሱ ምላሽ የሰጡት ምንድነው? ኩርንችት ነው። እና ትክክልም የምንመለከተው ያ እነዛ ሰዎች ነውና አላመኑም። ቀድሞም ያላመኑ ሰዎች ስለሆነ መጽሐፍ ቅዱስን ስናጠና ሙሉ አውድ ማጥናት ማለት እንደው ምን ማለት ነው? መጽሐፉ አጠቃላይ ይዘቱ ስለምንድን ነው የሚናገረው? ከዛ ስለምን ማስጠንቀቂያ ነው? ስለምን ማመልከቻ ነው? የትኛው ደግሞ ለእኛ ነው የሚናገረው የሚለውን አለማየት ነው። ሌላ እንደው ጠቅሰዋል። የምድረ በዳው ተጓዦችን ስንመለከት ጥሩ ምሳሌ ነው። ይሄንን ዘኍልቍ ምዕራፍ
11 ላይ እንደሚነግረን ነገር አለ። ከዛ በፊት ዘጸአት ላይ የሚናገረው ነገር አለ። ዘጸአት ምዕራፍ 12 ላይ ምንድን ነው የሚለው? ብዙ ድብልቅ ሕዝብ አብሮ ወጣ ነው የሚለው። በበጉ ደም ሳይቤዥ ይወጣል። አሁን በእምነት ፋሲካን ያደረጉት በእምነት መርጨትን ያደረጉ በጣም ጥቂቶች ናቸው። ለእነሱ ምንድን ነው የአይሁድ ሕዝብ አምጾ ወጣ ነው አይደል? የግብፅ ታሪክ ጸሐፊዎችም እንደዛ ነው የሚሉት፣ አምጾ ወጣ ነው። ስለዚህ ልክ አምጾ ሲወጣ ከዛ ማን አብሮ ይወጣል? ብዙ ድብልቅ ሕዝብ ይሄን አድቫንቴጅ ለመጠቀም አብሮ ወጥቷል። ከወጣ በኋላ ወጣ ነው የሚለን ዘጸአት 12 ላይ። ዘውልቆ 11 ላይ ግን ምን ይላል? ልዩ ልዩ ሕዝብ ጎመጀ። ከዛ ላ ያ የጎመጀው ሕዝብ ምን ማድረግ ጀመረ? ማልቀስ፣ ኮሜንት ማንሳት ጀመረ። ለምን አንመለስም? ለምን ወደኋላ አንልም? እዛ የነበረው ነገር እያሉ በጣም የእግዚአብሔርን የጸጋውን ታላቅነት መሸከሙን፣ እዚህ ማድረሳቸውን፣ ማዳኑን ከንቱ የሚያደርጉ ንግግሮች በመሰረቱ ይሄ ነው። ይሄ ደህንነት ይጠፋል የሚል ትምህርት ከዚህ የተናነሰ አይደለም። እኔ በጣም እኮ ነውር እኮ ነው ክርስትና ውስጥ ሊሰማ የማይገባው የጌታን የማዳን ስራ እኔ ደሙን ከንቱ የሚያደርግ ነገር ነው እንዴ። ድሮ በእኛ ማንነት ብንሆን እዚህ ምን አለፋ እስራኤል ድሮ ይጸድቅ ነበረ፣ እዚህ መድረስ አያስፈልግም ነበር። ከኛ የበለጠ የሚሰሩ ሰዎች እኮ አሉ። ነገር ግን ማንጻት ብቃት ያለው የክርስቶስ ደም ብቻ ነው። ስለዚህ እነዛ በቃ ወደኋላ የመመለስ ፍላጎት አመጡ። ህዝቡ ሁሉ አጉረመረመ። ከዛ በኋላ ቅድም እንዳልከው ነው እግዚአብሔር አሳይቷቸው ትወርሳለህ ተብለው ተች አድርገው ከነአኑን፣ ነገር ግን አንገባም እንገባለን ያሉ እግዚአብሔር ላይ የተደገፉት ግን ሁለቱና ሌሎቹ ገቡ። የቀሩት ግን ምድረ በዳ ላይ ቀሩና ልክ እንደዛ ነው ልንመለከት የምንችለው። እንዳላበዛው ብዬ ነው። ግን ያው እዚህ ደግሞ የተባሉት ባለማመናቸው ጠንቅ ሊገቡ አልተቻላቸው። እዚሁ ዕብራውያን ላይ እንደውም ይገልጸዋል አይደለም። ግን ኖርማሊ እነዚህ ሰዎች ቢጠየቁ ግን እግዚአብሔርን ታምናለህ አታምንም ቢባሉ እናምናለን ነው የሚሉት። ግን ያልገቡት በእግዚአብሔር እይታ ባለማመናቸው ጠንቅ። መልካም እንግዲህ ወንድሞች እንዳነሳችሁት ነው እውነተኛ አማኝ ሁልጊዜ በፍሬ ይታወቃል። በፍሬያቸው ታውቋቸዋላችሁ አይደል? ሐሰተኛም የተባለው ዕብራውያን 6ንም እውነተኛውና ሐሰተኛውን የለየነው በፍሬው ነው። ያ ኩርንችት አበቀለ፣ ያ ደግሞ መልካም ነገር አበቀለ። ወይም ደግሞ እውነተኛ አማኞች መሆናቸውን ጳውሎስ ለእናንተ ወዳጆች ሲል የጠቀሰው ለቅዱሳን ያደረጉትን እኮ ነው። ምክንያቱም ፍሬ ማለት ስራ ማለት አንደኛ የእምነታችን ማረጋገጫ ነው። እምነትህን በስራ አሳየኝ። ስራ ከሌለ የምንለው እምነት አለው ስራ ግን የለውም ሳይሆን እምነቱ የሞተ ነው የምንለው። ስራ ማለት የእምነት ላብራቶሪ ነው፣ ማረጋገጫ ነው። በቃ እዛ ውስጥ ኤክስሬ ነው፣ እዛ ውስጥ አስገብተህ ነው የምትፈትሸው። እግዚአብሔር ያውቃል፣ እኛ ግን እንደዛ ነው የምናረጋግጠው። ሁለተኛ ደግሞ የተፈጠርንበት ዓላማ ነው። መልካሙን ለማድረግ ተፈጥረናል ነው። እነዚህ ሰዎች በእርግጥም መፈጠራችሁን አረጋግጠናል ያልናቸው ባደረጉት ነገር ነው። የጻፈው መልእክተኛ ይሄን ያለው የዕብራውያን መልእክት እንደዚህ አይነት ነጥቦች አሉት። ቀጣይ ነጥቦችን እናንሳ። የዕብራውያን መጽሐፍ ውስጥ ጸግሽም አስቀድሞ ሲያነሳ እንደነበረው መልእክቱ አማኞችን ብቻ የተመለከተ አይደለም። ማለት የአዲስ ኪዳን መልእክታት ሲጻፉ በጉባኤ ውስጥ እውነተኛ አማኞች እንዳሉ ብቻ እየታሰበ ሳይሆን በመካከልም ሐሰተኞች ሊኖሩ እንደሚችሉ ታሳቢ ያደረጉ ናቸው። ግን አበበ ነው ከበደ ነው እያለን መለየት አንችልም። እንደ አጠቃላይ ግን የሚገባን ነገር በመካከላችሁ ግን ቅድም እንደተጠቀሰው ወገን የሚመስሉ ሰዎች ሊኖሩ ይችላሉ፣ በኋላ የሚገለጡ። ከነዚህ ጋር ተገናኝቶ በዕብራውያን ብቻ ሳይሆን በሌሎች አዲስ ኪዳን መጽሐፍ መጽናት የሚል ቃል ይናገራል። እስከ መጨረሻው መጽናት፣ ብንጸና ቤቱ ነን የመሳሰሉት። እንዴት ነው መጽናትን የምናየው ከእውነተኛ አማኝ ጋር አገናኝተን? ያው እውነተኛ አማኝ ከሆነ ይጸናል ነው። እኔ የሚገባኝ ነገር እሱ ነው። ለምሳሌ በመከራ ጊዜ እንፈትሸው። አንድ እውነተኛ እምነት የሚገለጥበት እንደገና ደግሞ ያም እውነተኛ አማኝ የሚፈተንበት እውነተኛነቱ ጎልቶ ከሚወጣበት መንገድ አንዱ መከራ ነው እና የዕብራውያን ክርስቲያኖች አንዱ የፈተናቸው ነገር መከራ ነው። ምክንያቱም
የእምነት መፈተን በመሆኑ በተለይ ከሃዲዎቹ ወይም ደካማ ክርስቲያኖቹ፣ እውነተኛዎቹ እነዚህ ሁሉ ያበጠረ ነገር ቢኖር ከወገኖቻቸው ከአይሁድ የሚደርስባቸው የተለያየ መከራ። ይህ እንግዲህ በዕብራውያን 11ም 12ም ላይ በተለይ ተንጸባርቆ እናያለን። ከምዕራፍ 10 ጀምሮ ማየት እንችላለን። ትልቅ መከራ እንደነበረ ዕብራውያን 10ን እንደው ልናይ ብንችል ቁጥር 33 ላይ ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ ይላል ስለ መጽናት። እና እውነተኛ አማኝ ከሆነ በመከራ ይጸናል፣ በያዘው እምነት ይጸናል እስከ መጨረሻው ድረስ ማለት ነው። ግን ካልሆነስ ነው። እንደው ጥሩ ምሳሌ በዘሪው ምሳሌ ላይ ነው አሁንም የማገኘው። ይሄ ጭንጫ ላይ የወደቀው ምን ተብሎ ነው የተገለጸው? ፀሐይ በወጣ ጊዜ ይጠወልጋል አይደል የሚለው። ፀሐይ በወጣ ጊዜ የሚለውን ሲተረጉሞ ምን ብሎ ነው? መከራ ስደት በመጣ ጊዜ ያፈገፍጋል ነው። ስለዚህ ያ የአፍ አማኝ ነው ማለት ነው። በመከራ የጸናው ደግሞ እውነተኛ አማኝ ነው ማለት ነው። እና ከዚያ አኳያ ይሄንን ልንለይበት እንችላለን፣ እውነተኛውን አማኝና የአፍ አማኝ። እና ይሄንን አውድ መረዳት ነው። ያመነ ሁሉ አምኗል ብሎ መረዳት ያመጣው ችግር ነው። በቃ ጌታ ሆይ ጌታ ሆይ ያለ ሁሉ ኢየሱስን አምኗል ብሎ መረዳት፣ ክርስቲያን ነው ብሎ የዘመረ ሁሉ፣ በእጁ መጽሐፍ ቅዱስ የያዘ ሁሉ፣ የተቀላቀለ ሁሉ አማኝ ነው ብሎ በጀነራል በቃ የሆነ ሃይማኖት ስለቀየረ ቦታ ስለቀየረ፣ ለዛውም ደግሞ እኮ አመነ የሚባለው በተለያየ ምክንያት ነው። አብዛኛውን ካየንና ካስተዋለ በቃ እንደዚህ ሆኜ ተፈውሼ በቃ ጌታ እንደዚህ አድርጎልኝ እንዴት ክርስቲያን ሆንክ ሲባል ማለት ነው። እንደዚያ እታመም ነበረ፣ ወደዚህ መጣልኝ፣ ተጸለይልኝ፣ ከዛ በኋላ ዳንኩኝ እና ጌታን ተቀበልኩኝ። በቃ ሰዎች ያመኑበትን ምክንያት አብዛኞቹ ሲመሰክሩ በቃ ስራ አጥቼ ነበር ወይ እንደዚህ ሆኜ ነበር፣ ከዛ ጌታ ደረሰልኝ፣ እንደዚህ አመንኩት። ወይ ደግሞ በትዳር ምክንያት ሌላ ሰበብ ወይ የሆነ ምልክት አይቼ እና እንዲህ አይነቱ እምነት እውነት እንዴት ነው ይሄ ቅጽበታዊ መዳንን እና አዲስ ልደትን የሚያመጣ ነው ወይ ወይስ ከሌሎቹ ጋር ዝም ብሎ መቀላቀል ነው ብለን እኮ መፈተሽ አለብን። ብዙ ሰው እና ዝም ብሎ የተቀላቀለውን ሁሉ እንደው እና ጌታ ሆይ ብሎ እንደ ፋሽን የሚናገረው ሰው ሁሉ አማኝ ነው ይባላል ወይ? እና እንደዚህ አይነቱ ሰው እውነት ነው ሲመጣ መከራው አይጸናም። ግን የምሩን ያመነው ግን ይሄ ወንጌል ተሰብኮለት የተሰቀለው ጌታ ኢየሱስ ክርስቶስ በልቡ ላይ ተስሎ የመስቀሉ ስራ ልቡን ነክቶት የተለወጠው አዲስ ሕይወት ያገኘው ግን ከክርስቶስ ጋር ሞቻለሁ ብሏላ። ስለዚህ በሚደርሱ መከራዎች ሁሉ ይጸናል፣ እግዚአብሔርም ያጸናቸዋል፣ ያበረታቸዋል አይደል? ጴጥሮስ የሚለው ጴጥሮስ ላይ ያው የምናውቀው ቃል ነው። አንደኛ ጴጥሮስ ምዕራፍ 5 ላይ ምንድን ነው የሚለው? በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ። በደንብ ስሙ። ሲጠራ ራሱ አሁንም የዘላለም ክብር ነው የሚለው። ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ እራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል አለና አሁንም ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን አሜን። ይኸውላችሁ ይህ የአፍ አማኙ እራሱ አይጸናም፣ ባለመጽናቱ ተጠያቂው ራሱ። እውነተኛው አማኝ ደግሞ ይጸናል፣ ግን ለመጽናቱ ባለቤቱ እግዚአብሔር ያ ዘላለም ክብር የሰጠው ያጸናሃል ነው፣ ያበረታሃል ነው እያልን ያለነው ይሄ ነው። በራሳችን አቅም በራሳችን ችሎታ መልካም ነገር እናደርጋለን አይደለም፣ መከራውንም እናልፋለን አይደለም። ምንድነው በቃ አንደኛ በመልካም ስራ እንድንጸና ይረዳናል፣ በመከራ እንድንጸና ያደርገናል። ያው ያዳነን የጸጋ አምላክ በጸጋ አይደል ዳነን፣ በጸጋ አይደል ዘላለም ያገኘ ነው። እንደዛ ነው እና በዚህ ደረጃ የእውነተኛ አማኞች መስመር እስከ መጨረሻው መጽናት በሚለው ላይ የተረጋገጠ ነው ማለት ነው። እዛው አንደኛ ጴጥሮስ ምዕራፍ 4:12 ላይ አንድ ቃል አለ።
ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት ይልና የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ ይላል። እና አሁን ቅድም ያነሳው የዘሪው ምሳሌ ላይ ጭንጫ ላይ የተዘራው ወዲያው በቀለ ነው የሚለው አይደለ? እንደውም ትርጉሙ ላይ ደስ ብሎት ቃሉን ተቀብሎ ነው አይደለ? ወዲያው ይበቀለው። ግን ወዲያው መከራና ስደት ሲመጣ ምንድነው? ጠወለገ፣ ከዛላ ደረቀ ነው። ሉቃስ ለጊዜው ያመነ ነው የሚለው አይደል? ለጊዜው ያመነ ነው የሚለው። ከዛ ጠወለገ፣ ደረቀ። የእውነት ቢሆን ኖሮ አይጠወልግም አይደርቅምም። ለምንድን ነው የማይደርቀው ስንል ልዩ ልዩ ፈተና ጴጥሮስ ላይ እንዳለው ይመጣል። ሲመጣ ፈተናው ሲመጣበት ምን ያርገዋል ማለት ነው? የክብር መንፈስ በእርሱ ላይ ያርፋል። መከራ በራሱ ውርደት ነው አይደለ? ነቀፋ ነው ቅድም እንደቀረበው። ግን ወዲያውኑ የክብር መንፈስ ሲያርፍብህ ምን ትሆናለህ? እንደ ሙሉ ደስታ ትቆጥረዋለህ። እንደ ኢየሱስ እኮ መከራ ሲደርስባችሁ ምን በሉ? ዝለሉ፣ ደስ ይበላችሁ አላቸው። ይሄ የሚመጣ ነገር ነው እንዴ? ሰው እየተቀጠቀጠ ደስ ይለዋል? ጳውሎስን አይተናል አይደል? እንደዛ ቀጥቅጠው እስር ቤት ውስጥ አስቀመጣ። እዛውም በበትር ነው የተመቱት። ግን ይዘምሩ ነበረ። እና ቅድም ግርምሽ እንዳለው የሚያጸናን ምንድን ነው? በጣም የሚገርም ነው እኮ የምንጸናው እንኳን በእኛ አይደለም። ውስጥ ያ የተቀበልነው መንፈስ የክብር መንፈስ ሆኖ የደረሰብንን ስቃይ፣ የደረሰብንን ስደት፣ የደረሰብንን በጣም ማንቋሸሽ ያን ሳይሆን የምንመለከተው ይልቁኑ ከእግዚአብሔር ጋር በክብር የሆንን አድርገን እንድንሰማን ያደርጋል። እና አብዛኛው ጊዜ የሚታየው ምንድን ነው? እንደተባለው ነው፣ በጀማ ነው የሚታሰበው። ከዚህ መለስ ክርስቲያን እንዲህ በሐዋርያት ዘመንም የለም እንደዚህ። የሐዋርያት ሥራ ቅድም የተነሳው ሲሞንን እኮ ማየት እንችላለን። ሲሞን እኮ ጸሐፊው ሲነግረን አመነ ብሎ ነገረን። ግን በኋላ እነ ጴጥሮስ ሲመጡ ልብህ በክፋትና በመራራ መርዝ እንደተያዘ አያለው። ከዚህ ነገር እድል ፈንታ የለህም ነው። ትክክል ነው። ከመንፈስ ቅዱስ እድል ፈንታ ከሌለው የጠፋ ሰው ነው። እና ይሄንን አለማወቅ በሌላው የቤተ ክርስቲያንን ታሪክ ሂደትንም አለማወቅ ነው። ጳውሎስ ምንድን ነው ያለው ለጢሞቴዎስ ሲመክረው? በመጨረሻው ቀን የሚያስጨንቅ ዘመን ይመጣል፣ በጣም ይከፋል አለው። መጀመሪያ አንድ ሲሞን ነው የገባው። ከዛ በኋላ ምን ሆነ? ምዕራፍ 15 ላይ ይሄው እንደዚህ የዕብራውያን አማኞች አይነት እንደዚህ የተነቀፉት አይነት ካልተገረዛችሁ አትድኑም የሚሉ ሰዎች ገቡ። አንደኛ ጢሞቴዎስ ቆሮንቶስና ሁለተኛ ጢሞቴዎስ በጣም የሚገርመኝ ንጽጽር ነው። አንደኛ ቆሮንቶስ ላይ በቅዱሳን መካከል በክፉ ምግባር የሚገለጽ ሰው ሲገኝ፣ የግፍና የኃጢአት እርሾ የሚያደርግ ሰው ሲገኝ ከመካከላችሁ አውጡት ነው የሚለው። አየህ፣ የቅዱሳን ኅብረት አለ፣ መካከላቸው ነውር አለ፣ ነውረኛ የሆነ ሰው አለ። ሁለተኛ ጢሞቴዎስ ላይ ግን በጣም ዘመኑ እየጨለመ መጣና የጌታን ስም የሚጠራ ከመካከላቸው ይውጣ ተባለ። አሁን ምን ሆነ ማለት ነው? እንዳለ ጠቆረ። አንድ ንጹሕ ቢገኝ ልቀቅ ቶሎ ነው የተባለው። ከዛ በኋላ እንደውም ሶስተኛ ዮሐንስ መልእክት ላይ ስትመጣ ደግሞ እንዲያውም የማህበሩ ዋና ዲዮጥራጥስ ሆኖ ተገኘ። በቃ ዲዮጥራጥስ በቃ እኔ የጉባኤው ዋና ነኝ ብሎ፣ ዋና መሆኑ እኮ አይደለም ዋናው ችግሩ። እነ ጳውሎስ እነ ዮሐንስን በጌታ ቅፍ የነበረው ጌታ የወደው የነበረውን ደቀ መዝሙር እየሰደበ እየለፈለፈ በክፉ ቃል ስለኛ ይናገራል አለ። ከዛ ዮሐንስ ራእይ ላይ ስትሄድ በጣም ምዕራፍ 2 እና 3 ስለ ቤተ ክርስቲያን ነው የሚናገረው። እና ካንተ ጋር አሉ ካንተ ኤልዛቤል በኋላ አለች ተባለ። እንዴ መጽሐፍ ቅዱስ ግልጽ አድርጎ እየነገረልን በክፉ ስራ እየሄደ ህሊናው የማይጸጽተው በእግዚአብሔር መድረክ ላይ ውሸት እየተናገረ ያለን ሰውና በእውነት ጌታን እያመለከ ያለን ሰው እኩል ሁለቱም አማኝ ናቸው ብሎ መቁጠር አይቻልም። ልክ ነው፣ እኛ አንፈርድም። እከሌ አምኗል እከሌ አላመነም የእኛ ድርሻ አይደለም። ግን ቢያንስ ያመነ በፍሬው የሚታይበት ሁኔታ አለ እና ያንን መለየት ያስፈልጋል። አማኝ መንፈስ ቅዱስ እኮ ነው እወቅ የተባለው እኮ ለዚህ እኮ ነው። በመጨረሻው ቀን የሚያስጨንቅ ዘመን ይመጣል እወቅ። ምንድን ነው የምናውቀው? ሰዎች አመንዝራዎች ይሆናሉ፣ ገንዘብን የሚወዱ ይሆናሉ፣ ቀማኞች ይሆናሉ፣ የማያከብሩ የማያመሰግኑ ተብሏል። ይሄን ወቅ ከተባለ ማወቅ አለብን። ይሄን ስለምን እንደባልቅ ነው። እኔ ብዙ ጊዜ የዳነና ያልዳነ ወይም የሚምታታብን ወይም ደግሞ የዳነ ይጠፋል ወደ ሚል የምንመጣው ለምንድን ነው? እንዲህ እያደረገ ታዲያ ሊገባ ነው። በነገራችን ላይ ስለ መጽናት ስታስቡ ባለፈውን ክፍል አንድ መዝሙር አንስቼ ነበረ። አንድ ሌላ መዝሙር አለ፣ እንጸናለን ባንተ የሚል እንጸናለን ባንተ እንጸናለን፣ የምታጸና አምላክ የመረጥከን አንተው ነህ። ይህ መዝሙር የዘመረ ሰው ስላለ መጽናት እንዴት ሊያስብ ይችላል?
ማለት ራሳችንን ብንመለከተው እኔ እስከ ከሰዓት አይደለም እስከ ተወሰነ እስከ 6 እስከ 7 ሰዓት እንኳን አላውቅም። አንድ ሰዓት እንኳን በጌታ ፊት ልቁም አልቁም አላውቅም። ግን የሚያጸናችሁ እግዚአብሔር ነው ከተባለ ግን በቃ ይሄ እንዴት ልብን ያሳርፋል። አማኝ እስከ መጨረሻው ይጸናል ስንል በአማኙ ሁኔታ ላይ ተማምነን ሳይሆን በእግዚአብሔር ኃይል። ምክንያቱም በእግዚአብሔር ኃይል ለተጠበቃችሁ ተብሏል እኮ። የሚገርም ጥበቃ እኮ ነው የእግዚአብሔር ኃይል። እንኳን ሌላው ቀርቶ ጴጥሮስ እንኳን በወደቀ ጊዜ ጌታ ምን አለ? እምነት እንዳይጠፋ። ምን አይነት ጥበቃ ነው! እምነታችን እኮ የተጠበቀ ነው። እምነታችን አይጠፋም፣ እርግጠኛ ነን። በእኛ አይደለም፣ በጌታ ምልጃ፣ በእግዚአብሔር ኃይል። ይህን ስለተመለከተ ጌታ ምን አለ? ከአባቴም እጅ ከኔ እጅ ማንም አይነጥቃችሁ። የአማላጁን ምልጃን የሚጥስ የእግዚአብሔርን ኃይል የሚጥስ የትኛው ኃይል ነው? እስቲ ይነገር። የእኛ ድካም፣ የእኛ ውድቀት፣ የትኛውም ኃይል እኛን ስለማይነጥቀን ጳውሎስ እንደተናገረ ጌታም ለሰማይ ከክፉ ነገር ይጠብቀኛል፣ ለሰማይ መንግስት እበቃለሁ እኮ ያበቃኛል። አንድ ጥቅስ ለማንበብ አሁንም እንደ ስላለመሰናከል ይሁዳ በጣም ታዋቂ ጥቅስ ነው። ይሁዳ መልእክት ያው ቅድም እንዳልኩት አብዛኛው ክፍል የሚናገረው ዘመናችን ላይ ስላሉ ክፉ ሰዎች ነው። እንደውም ራሱ ሲጀምር የጻፍኩበት ምክንያት የሚለው ምንድነው? አንድ ጊዜ ለቅዱሳን ፈጽሞ ስለተሰጠ እምነት እንድትጋደሉ ነው፣ እንድታስጠብቁት። ይሄ እምነታችሁን እንድታስጠብቁት እንድትጋደሉ ነው። ከማን ነው መነጋደለው ስንል በጣም የሚገርም ነው። ሩቅ እኮ አይደለም። እዚሁ አምኛለሁ እያለ የጌታን ስም ከሚያሰድበው፣ አምኛለሁ እያለ ትምህርት ከሚቀየር፣ አምኛለሁ እያለ የአማኞችን የቅዱሳንን አካሄድ ከሚያበላሽ ከክፉ ልምምድ እዚህ ጋር በደንብ የሚዘረዝራቸው ሰዎች አሉ። እነሱን ያነሳና ከዛ በኋላ እናንተ ግን ወዳጆች ብሎ የሚመክራቸው ወደ 7 ምክሮች አሉ። ራሳችሁን ጠብቁ፣ ጸልዩ፣ አንዳንዶቹን ከሰዓት ነጥቃችሁ አድኑ፣ ከዛ በኋላ ማሩ፣ እንዲህ እያለ ይናገርና በኋላ ግን በጣም ትልቅ መተማመኛ ይሰጣቸዋል። ምንድነው? ከነዚህ ከጨለመው ወይንም በጣም ከክፉ ቀን እንዴት ነው የምትድኑት ሲል ቁጥር 24 ምን ይላል? ሳትሰናከሉ እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚቻለው ብቻውን ለሆነ አምላክና መድኃኒት ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይል ስልጣንም ይሁን አሜን። ከዚህ የበለጠ መተማመኛ የለም። ብዙ ቦታ ደግሞ እናገኛለን። ሳትሰናከሉ እንዲጠብቃችሁ ብቻ ሳይሆን በደስታ ነውር የሌላችሁ አድርጎ በክብሩ እንዲያቆማችሁ። የሚገርም ነው። ያን የቀደም ያልነው ወደ ክብሩ እንገባለን። እስክንገባ ድረስ እንዴት የጌታ ጥበቃ የጌታ እርዳታዎች እንዳሉ ጥበቃዎች እንዳሉ ይሄንን እንመለከትበታለን። በትክክል አካለ ጎዶሎ ቤተክርስቲያን አትኖርም። ሰማይ የሚጎልብለት የለም። ሙሉ ቤተ ነውር የሌለባት ሙሉ ቤተክርስቲያን ነች በሰማይ የምናገኘው። ኦኬ መልካም። አሁን መጽናትንና መክዳትን በተለይ የዕብራውያንን መጽሐፍ በስፋት ዳሰነዋል። ተመልካቾችም ልብ ሊሉት የሚገባ ነገር አስቀድሞ እንደተነሳው መክዳት ሲባል የተቀመጠን ግልጽ የሆነን እውነት አለመቀበልን ያንን መግፋትን ነው የሚያመለክተው። በነገራችን ላይ መክዳት ሲነሳ ሁልጊዜ የክርስቶስ ተቋሚ ዋነኛው ነው። ሁለተኛ ተሰሎንቄ ምዕራፍ 2 ላይ የክህደቱ ጫፍ የተባለው መቼስ አማኝ አይደለም እሱ የነ ክርስቶስ ተቋሚ የሚሰሩት። ለምንድን ነው ካህዲ የተባሉት ስንል በግልጽ የተቀመጠውን እውነት ስለገፉት ነው፣ አንፈልግም ስላሉት ነው። እና እንደዚህ ያሉት ሰዎች መንፈስ ቅዱስን የሰደበ የሚባሉ ናቸው። ማለት በቃ መንፈስ ቅዱስ ብርሃኑን አብርቶላቸው እውነቱን ገልጦላቸው በግልጽ በቃ መቀበል ሲገባቸው አይ አንቀበልም ካለ ይሄ ሰው ካህዲ ነው፣ አፖስታሲ ይባላል።